ስትሄጂ ምን ይዘሽ መጣሽ ነው? በቃኝ ብለሽ ሀገር ግቢ እስቲ። ሳምንት ነው ፈገግ የምትልልሽ። ጥሩ ሊኖሩ ይችላሉ፣ ሁሉንም እያልኩ አይደለም፣ አብዛኛው ነው ግን የምለው። ሳምንት ፈገግ ይሉልሻል፣ ሙሉ ቤተሰቡ ይንከባከቡሻል፣ ይነጠፉልሻል። ተመልሰሽ እንደማትሄጂ ግን ሲያውቁ ወላሂ ለዓዚም ግን ምጫቸው ያስቀምጥሽ። በዚህ ምክንያት ስንቶቹ የጨለሉ አሉ። ህይወቷን ሙሉ ለቤተሰቦቿ፣ ለእህቶቿ፣ ለወንድሞቿ፣ ለእናቷ፣ ለአባቷ፣ ለዘመዶቿ የፈጀች ሴት ተኸየሉ። ሳምንት ላረፈችባቸው እናቴ አባቴ ቤት ብላ ሳምንት ለተቀመጠችው ከዛ በኋላ ሲገላምጧት ብላ የወለደቻት እናቷ እየቆነጠጠ ያሳደጋት አባቷ ይሸሽባታል። እኔ በአይኔ ስላየው ነው ወላሂ ለዓዚም አላህ በሚያውቀው በአይኔ አይቻለሁ። ይህ ይገባታል ለአረብ ሀገር ሴት? ወንድሞቿ፣ እህቶቿ፣ ቤተሰቦቿ እንቁላል አድርገው እኮ ነው ሊያዩት የሚገባው። እንዳትሰበርባቸው ከሷ ጋር ሲያወሩ እንኳን ቃላቶች እየተጠነቀቁላት ነው ሊሆን የሚገባው እንዳይከፋት። ቤተሰቧን አቋቁማ ስንት ነገር አድርጋ ወንድሞቿን አስተምራ አስመርቃ እህቶቿም እንደዛው ትዳር አስይዛ የራሷን ነገር ግን ወደ ጎን ጥላ የራሷን ህይወት ንቃ የራሷን ህይወት ጣል አድርጋ እኔ ነገ ከነገ ወዲያ እያለች እነሱን እያስቀደመች ይሄ ይገባታል? አይገባትም። የአረብ ሀገር ሴት መታቀፍ ኖርማል እንዲህ መታቀፍ እንደሚናፍቃት ታውቃላችሁ? ወላሂ ለዓዚም ጎበዝ ጠንካራ እኮ ነሽ ብሎ እንደሚያቅፋት ሰው በጣም ነው የምትፈልገው። እስቲ እንዲህ ተደርጌ አውቃለሁ የምትል ሴት ግን የለችም። እዚህ ጋር ከዚህ ገብታ አገሯ ላይ ወንድሟ ወይ እህቷ ወይ እናቷ ያባቷ እንዲህ ያሏት ሴት ካለች እኔ በጣም ባለጌ ነኝ። ውሸቴን ነው። የለም እህቴ አንቺ እኮ መስዋዕትነት ከፍለሻል፣ ክብር ይገባሻል፣ ፍቅር ይገባሻል ብሎ አቅፎ ግንባሯን የሳማት ወይ ጉንጯን የሳማት ቤተሰብ አለ? የለም። ራሴንም ጨምሬ ነው የምነግራችሁ።